ሼር ሜንሽን የምታደርጉልኝ ሰዎች ማለት ነው አማና ለብሩኬ ያደርሱልኝ። እንግዲህ ይች ልጅ የብሩኬም የሃይሚም ወዳጅ ናት። አልቅሳ ነው ባካችሁ ለብሩኬ አድርሱልኝ ያለችው። እሷ ብቻ አይደለችም፣ ውስጡን በጣም ብዙ የሚያለቅሱ አሉ። በጣም ማለት ነው በጣም ምንድነው እየተደረገ ያለው? የሆነችዋ ሴት ለእኔ ማለት ነው ውስጥ መስመር መታ ትናንትና ቃልዬ ምንድነው እየተደረገ ያለው? በማርያም ይሆንብሽ በማርያም ምናምን ብላኝ ቁጥሬን አስቀመጥኩላት አውሪኝ ብዬ ማለት ነው። እና እሷም ቁጥሯን አስቀምጣልኛለች። ብሩኬና ሃይሚ የትንሹም የትልቁም ሰው እንባ አለባችሁ እንዴ! ምንድን ነው እየተደረገ ያለው? እኔ አሁን ዛሬ ኤፋ ላይ ነው ሊሄድበት የመጣሁትኝ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በቅድሚያ አንድ ነገር ልንገራችሁ ወይንም ላስታውሳችሁ፣ ወደኋላ ዘወር ብዬ ማለት ነው። በልጅነታችን ወንድማችን እግራችን ሊያጥበን ይችላል፣ ሊቆጣን ሊቆነጥጠን ይችላል። ብቻ የወንድምነት ፍቅር ሰጥቶ ሊያሳድገን ይችላል አይደለ እንዴ? ግን እድሜያችን ለአመ ጋብቻ ሲደርስ ግን በእኛ ላይ ወንድማችን ሊወስን አይችልም። እኛ ወይንም ቤተሰቦቻችን ናቸው ሊወስኑ የሚችሉት። ቤተሰቦቻችንም ቢሆኑ ግን በአሁን በሰለጠነ ዘመን እኛ የወደድነውን ሊወዱልን ይገባል። ካልሆነ ደግሞ እነሱ በወሰኑት በዚህ በሰለጠነ ዘመን አንወስንም። በዛም ውሳኔም ያልሆነ ትዳር ውስጥ አንገባም አይደለ እንዴ? ሃይሚ ደግሞ ወስና አብረው ያደገችው ልጅ በይቶ የምናውቃቸው ዛሬ አይደለም ገና ጩጭ እያሉ ነው አይደለ ብሩኬና ሃይሚ። ስለዚህ ዛሬ ኤፍሬም ማለት ነው ምንድን ነው ይሄ ሁሉ እያደረክ ያለው? ልጅቷ ውጭ እንድትሄድ ፈልገህ ነው? ምንድን ነው አንተ? እኔ የእሷን ህይወት ልኑርላት አልክ። ሃይሚ ላይ እንደዛ አይነት ነገር ማድረግህ አንተ ልክ ነው ወይ? ብሩኬማ የሆነ የሚያውቀው ሚስጥር አለ እንዴ? እሷ ሲጀመር አንተ ልታይህ አትፈልግም እያለ ነው ብሩኬ። አይነ ላፈር ምናምን ነገር። ይሄ ሁሉ ምን ቢሆን ነው? ምን ብትበድላት ነው? ወይንስ ለሌላ ወንድ ልትድራት ነው እንዴ? ምናልባት እኮ አንተና ብሩኬ የግል ጸብ ሊኖርባችሁ ይችላል። ነገር ግን ደግሞ የልጅቷን የምትወደውን ህይወቷን ልታበላሽ አትችልም። አንተ ከብሩኬ በላይ አዛኝ ሆነ ነው እንዴ? አንተ ከብሩኬ በላይ ፍቅር ሰጪ ሆነ ነው እንዴ? ለሃይሚ የሚጠቅማት አንድና አንድ ብሩኬ ነው። ከዛ ውጭ ሁልሽም እዛ ግብስብስ ለጥቅምሽ ነው። እንደውም የሆነች የእነሱ የጨረቃ ፋሚሊ እዚህ ጋር የጻፈችው ነገር አለና ላምብላችሁ። እግዚአብሔርን የልቤን ነው የተናገረችው። በአንቺ ስም መሸቀል ተጀምሯል። የኔ እናት የት ነሽ? የኔ ተናፋቂ፣ የኔ ትንሽዬ፣ ሁሉም አስመሳይ ጥቅመኛ ሁላ ልጅቷን ተፋቷት ትኑርበት። ወይኔ አዛኝ መሳይ አስመሳይ ምድረ ጅልጥ ሁላ ብላለች። ኤግዛክትሊ ምድረ ጅልጥ። አንተም ኤፍሬም አዛኝ ሆነህ አይደለም፣ ፍፄም አዛኝ ሆነህ አይደለም። ለራስ ጥቅም ነው። ምክንያቱም አንተ እኮ እንደ አውሎ ንፋስ የምትቀያየር ሰው ነክ። ዛሬ ልክ መለኩሴ ይሰራርሃል፣ ቄስ ይሰራርሃል ስታወራ ልክ ምናምን ነገር። ከዛ ቆይተክ ደግሞ ተገልብጠህ ብሩኬ ተጎዳ፣ ብሩኬ በዙ ወጥቶ ምናምን ብለህ ትቀባጥራለክ። ስለዚህ እነዚህ ልጆች ህይወታቸውን ይኑሩበት። ከህይወታቸው ውጡላቸው፣ በቃ ውጡላቸው። እንዴ ብሩኬና ሃይሚ ዛሬ ብቻ ነው እንዲጠባቸው? ስንት ነገሮችን አስተካክለው አልፈው እጅ ለእጅ ተያይዘው ጥላት ተቀጥሮ እነሱን ለማለያየት ያን ሁሉ አልፈው እዚህ ደርሰው የለ እንዴ? እንኳን ይሄንን ችግር ሲቀጥል ደግሞ ሃይሚ ቢበዛባት በዝቶባታል ችግሩ አይኖ። ነገር ግን ደግሞ አስተካክለዋለሁኝ ይሄንን የራሴ ህይወት ነው፣ የራሴ የምኖረው ወደፊት የምኖረው ህይወት ነው፣ አስተካክለዋለሁ ብላ ነው ተማምናበት በብሩኬ ከዛ ቤት ሳትወጣ የቀረው እዛ ቤት የነበረችው ማለት ነው። አንተ ግን ለገዛ ጥቅምክ ብለክ ይችን ልጅ ለገዛ ጥቅምህ ብለህ ነው ይችን ልጅ ጎትተክ ብሩኬ በሌለበት እጇን ይዘህ ወጣህ። ለሷ አስበህ እንዳልሆነ በጣም ነው የተረዳሁትኝ። ኤፍሬም ማፈሪያ ነክ። ለሷ አስበህ አይደለም፣ ለራስ ጥቅም ነው። ለራስ ጥቅም ማለት ነው። ምን ነው ተሞዳሞድክባት እንዴ? ልጅቷን ሸጥቃት እንዴ? አንተ እኮ አታፍርም፣ ጨካኝ ነክ። አንገተን ደፊ አገር አጥፊ አሉ። ብሩኬ ሳይመጣክ መታኝ ብለህ ስሙን አጠፋክ። ይሁን ብለን ዝም አለን፣ በይቅርታ ታለፈ። ኦኬ። ሲቀጥል ደግሞ አሁን ደግሞ በሷ ላይ ተሞዳምደ ምናምን ነገር ደረሰበት ብሩኬ ሁሉንም ነገር። ያንን መረጃ ስላያዘብክ ነው ሃይሚን ወደ ለሱ ያስረከብከው እንዳይወጣብህ ብለህ ማለት ነው ፋይልክ። ነገር ግን ደግሞ ይሄንን ፋይል ደግሞ ሃይሚ ያየሽ ጊዜ
የአንተ ወንድምና የእሷ እህትነት ይቀራል ማለት ነው። ግን ከአንተ ይሄንን አልጠበቅንም ነበረ ኤፍሬም፣ እመቤቴን ከአንተ እንደዛ አይነት ነገር አልጠበቅንም ነበረ። ስለዚህ አሁንም ቢሆን አልረፈደም። እስከዛሬ ያደረካቸው ነገሮች አስከፊ የሚሆኑ ጥሩ ያው በግልጽ ባናቀውም ነገሩን ይበቃል ባይነንኛ ይበቃል። ከዚህ በኋላ ሀይሚ እንድትበደል እንድታለቅስ የሆነ ነገር እንድትሆን አንፈልግም። ሁልሽም ለጥቅምሽ ነው እዛ የምታሽካብጩ። አንድና አንድ የሚጠቅማት ብሩኬና ብሩኬ ብቻ ነው። በቃ ለሀይሚ ብትከፋም ብትደሰትም ምንም ብትል በቃ በብሩኬ እጅ ትከፋም ትደሰትም ምንም ትሆን በሱ እጅ ማለት ነው። ምክንያቱም ነገ ቀጣይ ህይወቷን ከሱ ጋር ነው የምትኖረው። ስለዚህ እሷ ይህንን ህይወት ማስተካከል አያቅጣትም። እሷ ለራሷ ብቁ ነች፣ ለሰው የምትስረፍ ሴት ናት። ስለዚህ እረፍ ከነ ግብረ አበርክ እረፍ። ኤፍሬም ተከበር፣ የምር ተከበር። ጥሩ አይደለም እያደረክ ያለው። በምንወዳት በምንሳሳት ልጅ ላይ ነው የመጣህብን። አሁን በማይመጣው ሰው ነው የመጣው። አንተ እንደ ጨረቃ ፋሚሊ እንደሚወዷት ሀይሚን ትወዳታል? አትወዳትም። አንተ አስመሳይ ነክ። በጣም ንጹህ ልብ ያላቸው አሉ የሚወዷት። ብትወዳትማ በእህት ላይ እንደዚ አይነት ቁማር አሰራም ነበረ። እንኳን በእህት ላይ በምርጥ ጓደኛ በሚባል ላይ እንደዚ አይነት ቁማር አይሰራም። ገባክ? ሰው ወንድም በእህቱ ላይ እንደዚ አይነት ቁማር ይሰራል እንዴ? ምን አይነት ጉር ነህ? ምን ጉር ነህ? በጣም ያሳፍራል። እመቤቴን በጣም ያሳፍራል። እና ሀይሚነት ባለሽበት ፈጣሪ ይጠብቅልን። የኔ እናት የኔ አሳዛኝ። እኔ ምን እንደምል ራሱ ግራ ገብቶኛል። እመቤቴን በጣም ነው የተበሳጩትኝ። ነገሩን ዝም ብዬ ሳስበው ለካ ሁሉም ሰው ጥቅመኛ ነው፣ ለራሱ ጥቅም ሲል ነው በቃ አዛኝ ቅቤ አንጓች የሚመስለው ምናምን ብዬ በጣም ነው ጨጓራ የተላጠው። በዚህ ደግሞ በጭንቅላታችን ላይ ምዝናኤት ሲዘንብ ያድራል። ደግሞ እዚህ ጋር ደግሞ እናንተ ጭራሽ ታዘንቡብናላችሁ። የተንኮል ማት አርፋችሁ አትቀመጡም። እኛ ስንት የምንጨነቅበት ነገር አለ። ፍቅር አሰጡንም እንደኛ ሰላማት አተናል እዚህ አይደለ? ፍቅርን ስበኩልን አለቀ። ከዛ ውጭ ይሄ ስራ ተንኮላችሁን እዛ አቁሙት፣ ተውን። እውነት ብሩኬና ሀይሚ ፍቅር የሆኑበት እስኪ እንደሰት። ያለብንን መከራ እስኪ በእነሱ እንኳን እንለፈው፣ እንርሰው የውስጣችንን መጨነቅ እግዚአብሔርን። እውነት በፊት እኮ የሆነ ነገር ሲፈጠር ማለት የሆነ በቃ ካሰሪያችሁም ስትጣሉ ምናምን ይሄን ስሜት እኔ ለእናንተ አልነግራችሁም ስለምታውቁት። እና ዞር ብላችሁ የእነሱን ቪዲዮ ስታዩ እርስት ታረጉታላችሁ። ብሩኬና ሀይሚ ሲላፉ፣ ሲቃለዱ፣ ሲስቁ ምናምን። እኔ አሁን እዚህ ጋር ሰዋራ ትንሽ የሆነ ይለቀኛል ጭንቀቴ ማለት ነው። እና የበለጠ ግን ደግሞ አሁን ጭንቀት ፈጠረብን ኤፍሬም። አሁን ሀይሚን ምን አድርጓት ነው? ምን ይዞባት ነው? ለምን እንደዛ ሊያደርግ ቻለ? ምናምን በጣም ብዙ ጥያቄ ነው የፈጠረብኝ። ለካ ለራሱ ጥቅም ብሎ ነው ሀይሚን እንደዛ ተፍ አድርጎ ብሩኬ፣ እኔ እኮ ጠርጥሬ ያለውኝ ብሩኬ ሳይመጣ ይዤሽ ልውጣ ሲል ለምን እንደዛ አለ ብለን መጠርጠር ነበረብን። ለምን ብሩኬ በሌለበት ይዞ መሄድ ፈለገ ሀይሚን ብለን መጠርጠር ነበረብን። እኛ ራሱ አንበሳ ኤፍሬም ትችላለህ እህትን አስከብር ምናምን ብለን እኛም እኮ በነፈሰበት እኮ ነው የምንነፍስ አብዛኞቻችን፣ ከኒ ጭምት ወራዳ ለራሴ ማለት ነው። እኛ መቻወቅን ይሄ ሁሉ መከራ እንዳለ። ለማንኛውም ልጅቷ እያለቀሰች ምንድነው ያለችው? መግቢያ ላይ ያስደመጥኩችውን ድምፅ አማን አለ ብሩኬ አድርሱልኝ። ብሩኬ በዝን ሰዓት ነው ከሀይሚ አጠገብ መሆን ያለብክ፣ አደራ ብላለች። ልክ ናት። በዝን ሰዓት ከአጠገቧ ልትሆን ይገባል፣ አይዞሽ ልትል ይገባል ምናምን ነገር ምናምን። ምክንያቱም የተፈጠረውን ነገር አንተ ነህ የምታውቀው። በቃ ይህንን ነው። ማንንም አትስማ፣ ማንንም መስማት የለብህም። አማቻችን እሺ